መዳም ቤት ይሄ ነገር ከተፈጠረ በአስቸኳይ መናገር መቻል አለባችሁ። ካልተናገራችሁ ግን መዳም ቀጣፊ፣ አጭበርባሪ፣ ውሸታም ነው የምታደርጋችሁ። እንደውም ለህይወታችሁም አደጋ ነው፣ ለስራችሁም አደጋ ነው። ተጠንቀቁ ማለት ነው እህቶቼ። ብዙ ጊዜ እኛ ኢትዮጵያዊን ይሄን ስህተት የምንሰራው፣ ሌሎች ዜጎች ግን አይሰሩትም። ሌሎች ዜጎች ለህይወታቸው ለጤናቸው በሚገባ ተጠንቅቀው ነው የሚኖሩት ማለት ነው። ራስ ምታት ካመማቸው መዳም ራሴን አሞኛል ነው የሚሉት ማለት ነው። ምክንያቱም ስፔሻሊ ኮንትራት ቤት የምትሰሩ እህቶቼ ይሄን ስህተት እንዳትሰሩ። ለምን መብቱ አላችሁ፣ መብታችሁን ተጠቀሙበት ማለት ነው። ጉዳዩ ምንድነው? እስከ መጨረሻ ይሄን ቪዲዮ ተከታተሉ። ብዙ ጊዜ እስከ መጨረሻ ሳታዳምጡ ትወጣላችሁ፣ ምንም አይገባችሁ ማለት ነው። ለኮንትራት ቤትም እንዲደርስ ላይክ ማድረግ እንዳትረሱ እህቶቼ። ለቤቱ አዲስ ከሆናችሁም ሰብስክራይብ አድርጋችሁ ተቀላቀሉ። ጉዳዩ እንደዚህ ነው። አንድ እህቴ የራስ ምታት፣ ይሄ ራስ ምታት ብቻ ሳይሆን በጣም ራስ ምታት ያማታል ማለት ነው። ይሄ ነገር ችላ ይሄ ራስ ምታት ዝም ብላ እየኖረች ሲያማትም ዝም ብላ እየሰራች ምን እያለች መዳም ትወደኛለች፣ መዳም አሟት አታውቅም፣ መዳም ጠንካራ ነው ትለኛለች እያለች ይሄን በሽታ ከራሷ ጋር ለ9 ወር ታቆየዋለች ማለት ነው። ከ9 ወር በኋላ እቺ ልጅ የመጨረሻ ትታመማለች ማለት ነው። የመጨረሻ ስትታመም ለመዳም አሞኛል ሐኪም ቤት ውሰጅኝ ስትላት ውሸታም፣ አጭበርባሪ፣ አርፈሽ ስሪ እየዋሸሽ ነው ብላ መዳም ደግሞ እንደውም ወላሂ ነው ምላችሁ፣ እንደውም በር ዘግታ ለ4 ቀን አቆይታታለች ማለት ነው። ያለ ምንም ምግብ ያለ ምንም መጠጥ ማለት ነው። ከ4 ቀን በኋላ ቲክቶክ ላይ መጣ ሀቢባ ቤት አይታቻት ሊሆን ይችላል። እቺ ልጅ ተብሎ መክተብ አልወስዳትም ጀሃነም ነው መወስዳት ብላ ማለት ነው። ሐቂቃ ብዙ ነገር ተፈጥሮ እቺ ልጅ መጨረሻ ላይ ከዛ ቤት ተመልሳ ወደ ቢሮ ሄደች ማለት ነው። አያችሁ፣ ስትታመሙ አረቦች አውጥተው ነው የሚጥሏችሁ። አያችሁ፣ እቺ ሴትዮ አልታመምሽም ውሸታም ናት ብላ ለ4 ቀን ያለ ምግብና ያለ ምንም መጠጥ አስቀመጠቻት። እቺ ልጅ ከብዙ ስቃይ በኋላ ቢሮ ሄደች። አያችሁ፣ ቢሮ ሄደች። እቺ ልጅ መስራት አትችልም። ኦልሬዲ ተጎድታለች። ኮንትራት ቤት የምትኖሩ እህቶቼ ኢንሹራንስ አላችሁ። ኢንሹራንሳችሁን መጠቀም መቻል አለባችሁ። ሲያማችሁ አመመኝ በቃ የሆነ ወገባችሁ የሆነ ነገር ብቻ ከባድ ነገር ከሆነ ሐኪም ቤት ውሰጅኝ ብላችሁ እኝኝኝኝኝኝ ማለት የለባችሁ። ኦኬ፣ እኝኝኝኝ ሳይሆን ባንዴ መዳም አሞኛል ወይም ደግሞ ትኝት ትሉና መዳም እናንተም ፍለጋ ስትመጣ አሞኛል ሐኪም ቤት ውሰጅኝ ማለት። ተኝታችሁ አትነሱ። ብዙ ጊዜ ኢትዮጵያውያን ምንድነው የምታደርጉት? አሟችኋል ግን ደግሞ እንደታመማችሁ ያስታውቃል፣ ግን ደግሞ ስራ ትሰራላችሁ። ስራ እየሰራችሁ አረቦች በጭራሽ ለእናንተ አንድች ሰከንድ ወስደው አንድች ሰዓት ደቂቃ ወስደው ሐኪም ቤት አይወስዷችሁ። ፊሊፒኖችስ ጉንፋን ከታመሙ በአስቸኳይ ኢንሹራንሳቸውን ሰጥተው ሐኪም ቤት ይወስዷቸዋል። ኢንሹራንስ የሌለው ሰው የለም። ኢቃማ ካላችሁ ኢንሹራንስ አላችሁ። ስለዚህ በዛውም ኢቃማ አላችሁ ወይስ የላችሁም የሚለውም ለማረጋገጥ ከታመማችሁ በአስቸኳይ ስራ አቁማችሁ ተኝታችሁ ለመዳም ማስረዳት አይጠበቅባችሁም። ከታመማችሁ አመመኝ ብላችሁ ተኝት ብላችሁ ሐኪም ቤት ትወሰዳላችሁ በክብር ማለት ነው። ግን ሁሌም እየታመማችሁ እኮ መታመማችን እኮ ያውቃሉ። በነገራችን ላይ መዳሞች አያዩንም ምናምን ትኩረት አይሰጡንም ምናምን እንላለን እንጂ እንደነሱ ትኩረት የሚሰጥ ሰው የለም። ምን እንደበላሽ ምን እንደጠጣሽ ያውቃሉ። ሐቂቀተን ነው የምላችሁ። በጣም ነው የሚቆጣጠሩ። እናንተ ምግብ በልታችሁ ድንገት ሳህናችሁ ወላሂ ሳይታጠብ እስቲ እንትኑ ጋር ማጠቢያው ጋር ተውት፣ ምን እንደበላችሁ ለማረጋገጥ ሳህኑን ያዩታል። በእጃቸው ሁላ ነክተው ያዩታል ማለት ነው ምን እንደበላችሁ። ብዙ ጊዜ አሁን እኔ እንቁላል ምናምን በሶስ ሰራለሁ በላለሁ። መዳሜ ሳትደርስ ነው ሳህኔን ማጥበው። ለምን? እኔ ፈርቻት ምናምን አይደል፣ አይናቸው ጥሩ አይደለም። ያ የበላችሁት ነገር ለማረጋገጥ ጣታቸውን ይቀስራሉ ሳህናችሁ ላይ ማለት ነው። እና ትኩረት አይሰጡንም ምናምን በደንብ ነው የሚያውቁት እንደምትታመሙ። ፊታችሁ ፊዚካላችሁ ምናምን በደንብ ነው ስትከሱ ስትወፍሩ ስትቀንሱም ያውቃሉ ማለት ነው። ስለዚህ እናንተ ይሄ እያላችሁ እየታመማችሁ የተንፋቀቃችሁ መስራት ሳይሆን ሐኪም ቤት ውሰጅኝ አሞኛል ማለት ነው። ኦኬ፣ እቺ ልጅ አሁን 9 ወር ሙሉ እየታመመች እየታንፈቃቀች መዳም አታውቅም ብላ እየኖረች መጨረሻ ላይ ምን ሆነች? 4 ቀን ስትዘጋባት እቺ ልጅ አቅም አነሳት። ቲክቶክ ላይ መጣች። ከዚህ ቤት አውጡኝ አለች። ከዛ ቤት ወጣች። ቢሮ ምን እንደሚገጥማት አይታወቅም እቺ ልጅ። ግን ለመዳማችሁ መጀመሪያ ሲያማችሁ አሞኛል፣ የሆነ ነገር ሲፈጠር ይሄ ነገር ተፈጥሯል፣ ይሄ ነገር ተከስተዋል ይሄን ብትሉ ኮስታራ ቆፍጣና ልጋጋም ባትሆኑ
የተመረጠ ነው ማለት ነው። ሰው ሀገር ላይ ለአንገት ደፊ አይሆንም። አንዳንዶቻችሁ በጣም ስማርት ሆናችሁ ማለት ነው አንገታችሁን ትደፋላችሁ። ማውራት አትፈልጉም። ሐቂቃ በሌላም ቪዲዮ መጣበታለሁ። ባይዘው ወላሂ በጣም የምትገርሙ ልጆች የመጣችሁበትን አላማ ማታውቁ። ነገ እኮ እናንተ ስትኖሩ ነው ገንዘቡ የሚኖረው። አያችሁ እቺ ልጅ ደሞዟ አልተሰጣትም። እንደገና ደግሞ ታማለች፣ በሽተኛ ነች። አሁን ቢሮ ሄዳ ማን ነው የሚፈልጋት? ማን ነው የሚፈልገን ነገር? በሽተኛ ሰው ማን ይፈልጋል? ጤናችሁን አስቀድሙ። ከምንምና ከማንም በላይ ጤና ይበልጣል። ሐቂቃ ጤና ይበልጣል። ጤና ከሌለሽ ማሬ 1 አመት 2 አመትም ሰራሽ። አሁን ብዙ ጊዜ እኛ ኢትዮጵያውያን ይሄ ልስራ ከዚህ በፊት ታስታውሳላችሁ። ግን ወላሂ የሆነች ልጅ ከብዙ ስራ ማጣት የሆነ ሳውዲ ላይ ነው ይሄ ታሪክ። ከብዙ ስራ ማጣት በኋላ የሆነ ስራ ታገኝና ከባድ ስራ ነው፣ በአሪፍ ደሞዝ አገኘችና መስራት ያዘች ማለት ነው። እቺ ልጅ ሁሌም ያማታል፣ ሁሌም ልቤ ትላለች፣ ሁሌም ልቤ። ከዛ ገጠር ስለነበረች ያው ህገወጥም ስለነበረች እዛ ገጠር ላይ ሐኪም ቤት መሄድ አትችልም። ግን ወደ ከተማ ከመጣች መሄድ ትችላለች። ህገወጥም ብትሆን መታከም ትችላለች። ከዛ ለጓደኛዋ ትነግራታለች። እያመመኝ ነው፣ ሁሌም እያመመኝ ነው ትላታለች። እና ሄደሽ ቼክ ተደረጊ ታከሚ ስትላት ይሄ ወር ቆይ ይሄ ወር ብር ስትሰበስብ እኮ ነው ይሄ ወር ቆይ ይሄ ወር እያለች 11 ወር ሙሉ ትሰራለች ማለት ነው። በ2 ሺህ ብር ማለት ነው። መጨረሻ ላይ በጣም የመጨረሻ ሲያማት ከገጠር ወደ ከተማ ስትመጣ የሆነች ጓደኛዋ ቤት ወስዳ 12,000 ሪያል ስልክ፣ አዳዲስ ስልኮች፣ ለልጇ የገዛችው ስልክ፣ ለአገር ገባለሁ ብላ የሰበሰበችው ኮተት ልብስ ምናምን ሻንጣ ሳይቀር ጓደኛዋ ቤት ሁሉም ነገር አስቀምጣ ሐኪም ቤት ሄደች ማለት ነው። ሐኪም ቤት ስትሄድ መተንፈስ አቃታት። ከዛ በኋላ የሄደችበት ሐኪም አንችልም ይሄ ነገር ሲሉ የመንግስት ሐኪም ቤት አንዱ ሹፌር ወስዶ ይጥላታል ማለት ነው። አንዱ ሹፌር ወስዶ ጣላት። ጓደኛዋ ሎኬሽኑን ይዛለች፣ የሆስፒታል የመንግስት ሆስፒታል ማለት ነው። ስትገባም ካሜራ ቀርጿታል እና ካሜራ ቀርጿት ነበረ። እቺ ልጅ በገባችበት በ15 ቀኗ ሞታ ተቀብራ እንደተቀበረች ለጓደኛዋ መርዶ ደረሳት በፖሊሶች በኩል ማለት ነው። አያችሁ ያ ሁሉ ቀረ፣ ያ ሁሉ 12,000 ሪያል ቀረ፣ ያ ሁሉ የሰበሰበችው ስልክ ቀረ፣ ሁሉም ነገር ቀረ። እንደወጣች በስደት ሀገር ቀረች እላችኋለሁኝ። እና ከታመማችሁ ቶሎ ለመታከም፣ ቶሎ ሐኪም ቤት ለመሄድ፣ ቶሎ የሆነ ወደ መፍትሄው ቤት ውስጥ እንኳን እኮ የሆነ ነገር ልጠጣ የሆነ ነገር ላድርግ እኮ አትሉም እናንተ። ሐቂቃ በጣም ነው የምታሳዝኑት። በጣም ነው እኛ ኢትዮጵያውያን የምናሳዝነው። እንደወጣን ነው የምንቀረው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ። እወዳችኋለሁ።